በኢራን የተጀመረው ጦርነት የጠቅላይ ሚኒስትር አብይን ህልም ቅዠት ማድረጉ ተነገረ። ጋዜጠኛ መሳይ መኮንን የብልጽግና መንግስት ከተገረሰሰ በኋላ አብይ አህመድ በምን መታወስ አለበት በሚለው ጉዳይ ያጋሩት ጽሑፍ በርካቶችን እያነጋገረ ነው። በወልቃይት ምርጫ እንደማይደረግ ተገለጸ። በአዲስ አበባ ያሉት እነ ጌታቸው ረዳ በወልቃይት ምርጫ እንዳይደረግ አብይን ማሳመናቸውም እየተነገረ ነው። ኢራን የአሜሪካንን ተዋጊ ጀት መታ መጣሏ ተገለጸ። ጤና ይስጥልን። ከሸገር ቲዩብ የሰዓቱ መረጃዎች ቀጥሎ ይቀርባሉ። አዳዲስ መረጃዎች እንዲደርሷችሁ ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አጋርነታችሁን አሳዩን። በያላችሁበት መልካም ጊዜም ወደ ዝርዝር መረጃዎቹ እናልፋለን። የኢራን ጦርነት የጠቅላይ ሚኒስትር አብይ አህመድን ህልም ቅዠት ማድረጉ ተነገረ። የኢራን ጦርነት ለኢትዮጵያም ያልታሰበ በረከት ይዞ መጥቷል። ጦርነቶች ሁሉ አውዳሚና አስከፊ ቢሆኑም አንዳንዴም በዋልድባ ይዘፈናል እንዲሉም ይህ ጦርነት በረከት ይዞ መጥቷል። ከፍተኛ የአፍሪካ ቀንድ የፖለቲካ ተንታኝ የኢራን ጦርነት መቀስቀሱም የኢትዮ ኤርትራን ጦርነት አስቀርቶታል ሲሉ ተደምጠዋል። ጦርነት እንዴት ሌላ ጦርነትን ሊያስቀር ይችላል የሚለው ጉዳይም ምክንያቶችን ዘርዝረዋል። በመካከለኛው ምስራቅ የተቀሰቀሰው ጦርነት 35ኛ ቀኑን አስቆጥሯል። በእነዚህ ቀናት ሁሉ ሚሳኤሎች ያለ ፋታ ተወንጭፈዋል። ሮኬቶች ያለ መታከት ተተኩሰዋል። ድሮኖች እንዲሁ ኢላማቸውን ሲመቱ ከርመዋል። ይህ ጦርነት ከመቀስቀሱ አስቀድሞም በዓለማችን እንዲሁም በሀገራችንም በርካታ ትኩስ ፖለቲካዊ ክስተቶች ሲስተናገዱ ነበረ። ከነዚያ መካከል በኢትዮጵያና ኤርትራ መካከል ጦርነት ይነሳል የሚለው ጉዳይ በአብነት የሚነሳ ነው። የኢራኑ ጦርነት ከመነሳቱ በፊት ባሉት ሁለት ተከታታይ ሳምንታት የመከላከያ ሰራዊት ልዩ እንቅስቃሴ በማድረግ ከፍተኛ ቁጥር ያለው ኃይሉን ወደ ኤርትራ ድንበር አስጠግቶ ነበረ። በዚህም ጦርነቱ ሊቀሰቀስ ከጫፍ መድረሱን ዲፕሎማቶች ጭምር ሲናገሩ ነበር። ሊፈነዳ አንድ ሐሙስ ሲቀረው ግን ዓለም ተገለባበጠች። ይኸውም አሜሪካና እስራኤል ዘመቻ ሲሉ የጠሩትን ጦርነት ኢራን ላይ መክፈታቸው ነው። በዚህም በዓለም ላይ የታቀዱ ብዙ ነገሮች ተበላሽቷል ወይም ከሽፏል። የመካከለኛው ምስራቅ ጉዳዮች ተንታኝ የሆኑት ኤርትራዊው መሐመድ አቡበከርም ስለዚህ ጉዳይ ለቢቢሲ ሲናገሩም በመካከለኛው ምስራቅ የተቀሰቀሰው ጦርነት በኢትዮጵያና ኤርትራ መካከል የነበረውን የጦርነት ስጋት አስቀርቶታል ብለው እንደሚያምኑ ተናግረዋል። ለዚህም ምክንያታቸውን ሲያስረዱም በኤርትራና በኢትዮጵያ መካከል መካረር የተፈጠረውም ጠቅላይ ሚኒስትር አብይ የባህር በር የህልውና ጉዳይ ነው ካሉ በኋላ መሆኑን አስታውሰዋል። ኢትዮጵያ የባህር በር ጉዳይን ከጅቡቲ ከሶማሌላንድ ጋር እንዳላት ስምምነት ከኤርትራም ጋር ሊኖራት የሚችል ቢሆንም ኤሜሬትስ እጇን በማስገባቷ ይህ ሁኔታ ተቀይሯል ብለው መሐመድ ያምናሉ። አክሎም ዩናይትድ አረብ ኤሜሬት ከጅቡቲና በርበራ ወደቦች እንድትወጣ ከተደረገ በኋላ ይህንን የኢትዮጵያን የባህር በር ባለቤት የማድረግ ፕሮጀክት የያዘች ይመስለኛል የሚሉት አቶ መሐመድ፣ ነገር ግን በባህረ ሰላጤው ጦርነት ምክንያት በአሁኑ ወቅት በአፍሪካ ቀንድ ሊደረግ የሚችል ጦርነትን ለመደገፍ የምትችልበት ሁኔታ ላይ አለመሆኗን ይናገራሉ። እንደሚታወቀው የተባበሩት አረብ ኤሜሬት ኢትዮጵያውያን ለሚጨፈጨፉበት ጦርነት ለአብይ አህመድ መሳሪያ በማቅረብ የምትታወቅ ሀገር ናት። በዚህም ምክንያት በመካከለኛው ምስራቅ የተቀሰቀሰው ቀውስ የፈጠረውም አጠቃላይ የዓለም ሁኔታ እንዲሁም የተባበሩት አረብ ኤሜሬትስ የኢራን ዋነኛ ኢላማ ከመሆኑ አንጻር በሙሉ አቅምና ፍላጎት በአፍሪካ ቀንድ ጉዳይ ውስጥ ለመሳተፍ የምትችልበት አቋም ላይ አይደለችም። ስለዚህም ለወራት እየተጋጋለ ቆይተውም ከዛሬ ነገ ጦርነቱ ይቀሰቀሳል ሊባልለት የነበረውም የኢትዮጵያና የኤርትራ ውጥረት ፈንድቶም
በአሁኑ ወቅት ጦርነት እንዳይፈጠር ምክንያት እንደሆነም ያምናሉ። በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ተመራማሪ የሆኑት ዶክተር ሙክረም ሚፍታ በበኩላቸው በመካከለኛው ምስራቅ ጦርነት ከተቀሰቀሰ በኋላ በኢትዮጵያና በኤርትራ መካከል ተፈጥሮ የነበረው ውጥረት ወደ ለየለት ጦርነት አለመሸጋገሩም በአፍሪካ ቀንድ ያሉ የፖለቲካ ኃይሎች መካከል የሚፈጠር ልዩነት መነሻ ላይ ጥያቄ እንዲያነሱ እንዳደረጋቸው ተናግረዋል። በመሰረታዊነት በአፍሪካ ቀንድ ያሉ ግጭቶች አፍሪካ ቀንድ ውስጥ ባሉ የፖለቲካ ኃይሎች መካከል ያለም የፖለቲካ ልዩነት የፈጠረ መሆን አለመሆኑን እንድንጠይቅ እድል የከፈተ ይመስለኛል የሚሉት ተንታኙም በአፍሪካ ቀንድ የሚገኙ ሀገራት በፖለቲካ ሊቃኖቻቸው በአመራሮቻቸው ወይንም በአስተዳደሩና በሀገረ መንግስቱ መካከል የፍላጎት መጣረስ ኖሮ ወደ ግጭት እንደማይገቡም በከፊልም ቢሆን ፍንጭ የሚሰጥ ነው ሲሉም ተናግሯል። አብይ አህመድም ኤርትራን ለመውረርና ለመውጋት የያዙት ህልም በተባበሩት አረብ ኤሚሬት መጠቃት ምክንያት ቅዠት ሆኖ መቅረቱንም ብዙዎች የሚስማሙበት ጉዳይ ነው ይላሉ። የብልጽግና አገዛዝ በቀጣይ ከተገረሰሰ በኋላ አብይ አህመድና መንግስታቸው በምን መልኩ መታወስ አለበት የሚለው ጉዳይ የበርካቶችን ትኩረት የሳበ ጉዳይ ነው። በዚህ ጉዳይ ላይ ጋዜጠኛ መሳይ መኮንን ያጋራው ጽሁፍ በርካቶችን እያነጋገረ ነው። ላለፉት 8 ዓመታት የማውቃቸው የአብይ አህመድ ማንነቶች እነዚህ ናቸው ሲል መሳይ መኮንን ያስቀምጣል። አንደኛ ቁጭት፣ ይችን ሀገር የማፍረስ እርምጃ አስቀድሞ መጀመር ነበረበት የሚል ቁጭት አለው። ያኔ ባለመጀመሩ ብዙ ነገሮች ዘግይቷል እያለ በየስብሰባው ቁጭቱን ይገልጻል። በኦሮሚያ ክልል ቁልፍ ቦታዎችንና ይዞታዎችን ይዘው የቆዩ መጤዎች ስር ሰደው ሀብቱን ተቆጣጥረው እንዲኖሩ መፍቀድ አልነበረብንም በሚልም እርር ደበን ሲል ሁሌ ያየዋለው። ያኔ ነበር እንዳትገቡ ብለን መቀደም የነበረብን ሲልም ተንገብግቦ ይናገራል። ኢትዮጵያ የምትባልን ሀገር ለማፍረስ ብንዘገየም አልቀረንም የሚለው የሁልጊዜ ቃሉ ነው። ሌላኛው ይህ ህዝብ መሪ አድርጎ አልተቀበለኝም የሚል በቃሉ እስከገባ ቆይቷል። የሚደንቀኝ ከህዝብ ጋር የገጠመ ገዢ መሆኑ ነው። ጠዋት ከእንቅልፉ ሲነሳም አንጎል ውስጥ የሚመጣው የመጀመሪያው ሀሳብ ይሄን ህዝብ እንዴት ልበቀለው፣ በምን ላበሳጨው የሚል ነው። እልሁ አይጣል ነው። መርፌ መዋጥ እስኪቀረው ከህዝብ ጋር እልህ ውስጥ ገብቷል። በመርዝ ጋዝ ቢጨርሰውም ደስታውን አይችለውም። ታሪኩን አጠፋዋለሁ፣ ትላንቱን ሰብረዋለሁ፣ ነገውን ከኔ እጅ ብቻ ያገኛታል እያለ እልሁን የሚወጣበትን ማንኛውንም እርምጃ ለመውሰድ ወደ ኋላ እንደማይል በየጊዜው ሲዘት ሰማዋለሁ። ልቡ በጭካኔ የተሞላ ነው። የህፃናት ሲቃ ድምፅ ይማርከዋል። የእናቶች ለቅሶን እንደ ሙዚቃ ያጣጥመዋል። የሰው መከፋት፣ መሰቃየት መዝናኛው ነው። ልቡ ላይ የተቋጠረው የክፋት መግል ምንም አይነት ርህራሄ እንዳይኖሩ አድርጎታል። ሰው በረሃብ ሲሰቃይ፣ ከቤቱ ተፈናቅሎ ከትቢያ ላይ ሲወርቅ፣ በሽታና ረዛ ሲጥለው የሚራራ አንጀት እንደሌለው በዚህም ኩራት እንደሚሰማው አውቃለሁ። ሌላኛው ትጋት ነው። እንቅልፍ የለውም። ኢትዮጵያን ለማፍረስ እረፍት አይፈልግም። ከኢትዮጵያ ጋር ግብ ግብ ገጥሟል። ያለንበት ፌዝ አሮጊቷን ሀገር በቶሎ አፍርሰን የኛን አሻራ መትከል ይኖርብናል በሚል ሌት ተቀን ለኢትዮጵያ መፍረስ ጉድጓድ ሲምስ ያድራል ይውላል። 24 ሰዓት አይበቃውም። ቢሮ ተቀምጦ አያውቅም። እዚህ ማፈናቀል፣ እዚያ ጦርነት፣ ከወዲህ ዘረፋ፣ ከወዲያ እስራትና ሰቆቃም፣ ዛሬ አዲስ አበባ፣ ነገ ሐዋሳ፣ በማግስቱ ጅማ፣ በሚቀጥለው ቀን አሶሳ እረፍት የለውም። በ3000 ዓመት የተገነባውን ሀገር በ8 ዓመት ለማፍረስ ልዩ ትጋት ይጠይቃል። አብይ ያንን ትጋት ተጎናጽፏል ይላል። ፍቅር ደሜን ብትቀዱት ኢትዮጵያ የሚል አታገኙም በሚለው አነጋገሩ አውቋለሁ። የሚጠላትን ሀገር የሚመራ መሆኑን ሳስበው ይደንቀኛል።
ስለ ኢትዮጵያ ያለው ጥላቻም በአፍጢሙ ሊደፋው ይደርሳል። ጥላቻውን መደበቅ አይፈልግም። ታሪኳን ያንኳስሳል። ታላላቅ መሪዎቿን ያጥላላል። ስሟን ለመጥራት ይጠየፋል። ከማለፉ በፊት ፍርስርሷን ቢያወጣት ደስታውን አይችለውም። በየቀኑ ይገርላታል። በየቀኑ ያሳንሳታል። ስሟ ተቀይሮ ታሪኳም ከሱ ዘመን ጋር አንድ ብሎ እንዲጀምር ፍላጎቱ እንደሆነ ለመግለጽ የሚፈራው ነገር የለም። ኢትዮጵያ ሰው ሆና ፊቱ ብትቆም በሰይፍ አንገቷን መቀንጠሷን አልጠራጠርም ይላል። ሌላኛው ሁሌ አዲስ ነው። በየዕለቱ አዲስ ችግር ይቀፈቅፋል። መሽቶ በነጋ ቁጥር አዳዲስ ግጭቶችን ያዋልዳል። የመከራውን ቀንበር እየቀያየረም በአዳዲስ የጭቆና በትሮች ህዝቡን በየዕለቱ ደመንባ የሚያስለቅስ ገዢ ነው። አዲስ ማንነት ፍለጋም የትላንቱን ለማጥፋት የሚተጋም በአዲስ መከራ ነገር እንድንጠብቅ የሚለፋ ክፉ ሰው። ፈጠራም ኩረጃ ነፍሱን የሚያስደስት የሰው ንግግርና ጽሑፍ ሰርቆ የራሱ አድርጎ በአደባባይ የሚናገርና በመጽሐፍ አሳትሞ የሚያወጣም ፈጠራ የነጠፈበት እንደ ሕፃን ልጅ ያየውን ሁሉ የሚያምረውና ካላደረኩ ብሎ ሀገርን የሚያይል ነገር ወደ ፕሌይግራውንድ የቀየረም ለጉብኝት በሄደበት ሀገር ሁሉ ያየውን እንደ ሰነፍ ተማሪ እንዳለም ካልገለበትኩ በሚል ተራ ጀብደኝነት ሀገሪቱን ያለ ልኳና መጠኗም አፍኖ ነፍሷን ሲጥ አድርጎም ሊገላት ከጫፍ የደረሰም ከራስ ጸጉሩ እስከ ሀገር ጠፍሮ የራሱ የሌላውም ራሱን ፈልጎ ያላገኘም ፌክ ማንነት የሚንጸባረቅበት ደካማ ሰው ነው። የማንም የሁሉም መሪያችን ተነካ ብለው ሱሉልታዎች በፈረስ እየመጡ ነበር በሚለው ንግግሩ የማን እንደሆነ በግልጽ ያሳወቀም። ሰሜኖቹ እየመጡብ ነው በሚለው ንግግሩ ወዳጅና ጠላት ፈጥሮ ሀገርን ምጥ ውስጥ የከተተም። ትግሬዎች ይጠሉኛል፣ ወለጋዎች ቢያገኙ ይገድሉኛል፣ ወሎች ይወዱኛል፣ አማራዎች ይንቁኛል እያለም በኢትዮጵያውያን መሃል የጸብና የጥላቻ ግድግዳ በማቆም እረፍት ያጣም በኦሮሞ ሕዝብ ጉያ ውስጥ ለመደበቅ በዓለ ሲመቱን በኦሮሚያ ብቻ እንዲከበር ያደረገም ከአንዱ ነጥቆ ለሌላ በመስጠት አንዱን አፈናቅሎ ሌላውን በመትከልም ፈጣሪ እኩል ያደረገውን እሱ የዘርና የሃይማኖት መስፈርት አውጥቶ የሚሸለመና የሚቀጣም እኩይ ክፉ ገዢ ነው አብይ። የማንም አይደለም፣ የሁሉም አይደለም። እውነት እልሃለሁ፣ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን እንዲል ጽሑፉ በሚል ደምድሟል። አብይ አህመድ ከተገረሰሰ በኋላ የብልጽግና መንግስትና አብይ መታወስ የሚገባቸው በእነዚህ ጉዳዮች ናቸው እየተባለም ይገኛል። በወልቃይት ምርጫ እንደማይደረግ ተነገረ። እነ ጌታቸው ረዳም አብይ አህመድን አሳምነው በወልቃይት ምርጫ እንዳይደረግ አስወስኗል እየተባለ ነው። በወልቃይት ጠለምትና ራያ ጉዳይ በፌዴሬሽን ምክር ቤት የተሰጠው ውሳኔ ከመጋረጃ ጀርባ በተካሄደ ምክክር መቀልበሱና ምርጫ እንደማይካሄድ ተዘግቧል። ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ውሳኔ በተሰጠባቸው አወዛጋቢ አካባቢዎች የመራጮች ምዝገባ እየተካሄደ አለመሆኑም በዘገባው ተገልጿል። በአማራና ትግራይ ክልሎች መካከል ይገባኛል ውዝግብ ያለባቸው አካባቢዎች ምርጫ ይደረጋል ብለው እንደማያምኑም የመንግስት ምንጮች ጠቁሟል ተብሏል። ምርጫ ቦርድ በመጪው ግንቦት ወር ለማካሄድ ላቀደው 7ኛው ጠቅላላ ምርጫ ከትግራይ ክልል በስተቀር በመላ ሀገሪቱ የመራጮች ምዝገባ ከየካቲት 28 እስከ መጋቢት 28 እየተካሄደ መሆኑ ይታወቃል። ይሁን እንጂ ከትግራይ ክልል ውጭ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው በተወሰነባቸው የምርጫ ክልሎች የድምፅ ሰጪዎች ምዝገባ እስካሁን አልተጀመረም። በጉዳዩ ላይ ከመጋረጃ ጀርባም የአገሪቱ ከፍተኛ ባለስልጣናት የተሳተፉበት ተከታታይ ምክክር መደረጉም ተገልጿል። በዚህም የፌዴሬሽን ምክር ቤት ሆነ የምርጫ ቦርድ ውሳኔ ችግሩን ያባብሳል፣ ለጉዳዩ ፖለቲካዊ እልባት ይፈለግለት የሚል መስማማት ላይ መደረሱንም ከመንግስታዊ አካላት ማረጋገጡን የዜና ምንጩ ጠቁሟል። በአወዛጋቢዎቹ አካባቢዎች ምርጫ ይደረጋል
ይደረጋል የሚል ግምት እንደሌላቸውም መንግስታዊ ምንጮቹ ተናግረዋል። በአማራና ትግራይ ክልሎች መካከልም ውዝግብ ያለባቸው የወልቃይት ጠለምትና ራያ አካባቢዎች በሰባተኛው ጠቅላላ ምርጫም በቀጥታ ምርጫ አካሂደው በህዝብ ተወካዮች ምክር ቤት እንዲወከሉ ምርጫ ቦርድ ቀደም ሲል መወሰኑ ይታወሳል። ምርጫ ቦርድ የፌዴሬሽን ምክር ቤት በሰጠው ውሳኔ መሰረት በአምስት የምርጫ ክልሎች በቀጥታ የህዝብ ተወካዮች ምክር ቤት ምርጫን እንደሚያስፈጽም ገልጦ ነበር። የይገባኛል ጥያቄው እስኪፈታ ከትግራይ ክልል ውጭ ሆነው የፌዴራል ምክር ቤት ምርጫ እንዲካሄድባቸው የተወሰነላቸው የሁመራ፣ አዲረመጽ፣ ኮረም አፍላ፣ የጠለምትና ራያ አላማጣም የምርጫ ክልሎች ናቸው። የምርጫ ቦርድን ውሳኔ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የሚመሩት ስምረት ፓርቲ ለፌዴራሉ ከፍተኛ ፍርድ ቤት አቤቱታ አቅርቦ እግድ አስጥለውበት የነበረ ቢሆንም ፓርቲው ምርጫ ቦርድ ለውሳኔ መነሻ ያደረገው የፌዴሬሽን ምክር ቤት ውሳኔ ከጀመሩም ህገ መንግስት አሰራሩን የተከተለ እንዳልነበር ተረድቻለሁ በማለት አቤቱታውን በማንሳቱ ይታወሳል። በዚህም ፍርድ ቤቱ በተጠቀሱት የምርጫ ክልሎች ከትግራይ ውጭ ምርጫ እንዳይካሄድ በምርጫ ቦርድ ላይ ጣሉን እገዳም ማንሳቱ ይታወቃል። ምንም እንኳን እገዳ የተነሳ ቢሆንም በአምስቱም የምርጫ ክልሎች የመራጮች ምዝገባ ሳይጀመር መቅረቱንም መረጃው ያመለክታል። በወልቃይትና ጠለምት የምርጫ ክልሎች እስከ መጋቢት 21 ድረስ የመራጮች ምዝገባ አለመጀመሩንም የአካባቢዎቹ ባለስልጣናት አረጋግጠዋል። በተመሳሳይ የፌዴራል መንግስቱ ማዕከላዊ ጸጥታ እዝ ለቆ ከወጣ በኋላ በትግራይ ኃይሎች ቁጥጥር ስር በገቡት የራያ አካባቢ የምርጫ ክልሎችም ምንም አይነት የቅድመ ምርጫ እንቅስቃሴ አልተጀመረም ተብሏል። ቦርዱ ባስቀመጠው የጊዜ ሰሌዳ መሰረትም የመራጮች ምዝገባ ሊጠናቀቅ ጥቂት ቀናት የቀሩት ቢሆንም ምንም አይነት እንቅስቃሴ አለመጀመሩም የምርጫውን የመካሄድ ጉዳይ አጠራጣሪ አድርጎታል። ምርጫ ቦርድ በወልቃይትና ጠለምት ምንም አይነት የቅድመ ምርጫ ዝግጅት ባለመጀመሩም የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ አፈጻጸም ላይ ጥርጣሬ እንደገባቸውም የአካባቢው ባለስልጣናት ተናግረዋል። ኢራን በሆርሙዝ የባህር ወሽመጥ የአሜሪካንን ኤ10 የጦር አውሮፕላን መትቼ ጣልኩኝ ስትል ገለጸች። የኢራን ጦር በስትራቴጂካዊ የሆርሙዝ የባህር ወሽመጥ አካባቢ የአሜሪካንን ኤ10 የጦር አውሮፕላን መትቶ መጣሉን የአገሪቱ ታስኒም የዜና ወኪል ዘግቧል። የሰራዊቱ የህዝብ ግንኙነት ክፍልን ጠቅሶ የወጣው ዘገባ እንዳመለከተውም አውሮፕላኑ ኢላማ የተደረገው በውሃ መስመሩ ደቡባዊ ክፍልና አካባቢው ነው። ኤ10 በዋናነት ለቅርብ የአየር ድጋፍ ተልእኮች በተለይም የታጠቁ የጦር ተሽከርካሪዎችንና የምድር ኃይሎችን ለማጥቃት የተሰራ የአሜሪካ የምድር ጥቃት አውሮፕላን ሲሆን ይህ የኢራን አውሮፕላን መትቻለው ዜና ግን እስካሁን በገለልተኛ ወገን አልተረጋገጠም። ይህ ክስተት የተሰማውም አርብ ዕለት ሁለተኛ የአሜሪካ አየር ኃይል የጦር አውሮፕላን በባህረ ሰላጤው ቀጠና መከስከሱን የአሜሪካ ሚዲያዎች መዘገባቸውን ተከትሎ ነው። የኢራን የጦር ኃይሎች በበኩላቸውም በባህረ ሰላጤ ውስጥ የወደቀውን ይህንን የአሜሪካ ተዋጊ አውሮፕላን የመቱት እነሱ መሆናቸውን እየተናገሩ ነው። ከቴህራን መረጃዎች እየደረሰ የሚገኘው አሊ ሀሺም እንደዘገበው ኢራን በአየር ክልሏ ላይ ማንም እንደፈለገ የሚበርበት የክፍት ሰማይ ትርክትንም በተግባርና በእሳት ኃይል እየቀለበሰችው ትገኛለች። ይህንንም የኤፍ-15 የጦር አውሮፕላንን በመምታት በግልጽ አሳይታለች። ውጥረቱ በአውሮፕላኖች መመታት ብቻ ያላበቃም ሲሆን አንድ የአሜሪካን ብላክ ሆክ ሄሊኮፕተር ቀደም ብሎ የተመታውን የአሜሪካን አብራሪ ለማትረፍና የነፍስ አድን ጥረት ለማድረግ ሲሞክር በኢራን ጸረ አውሮፕላን ሚሳኤል ኢላማ መደረጉንም ሪፖርቶች እያመላከቱ ይገኛሉ። ይህ ተደራራቢ ጥቃት በቀጠና ያለውን የአሜሪካና የኢራን ቀጥታ ወታደራዊ ግጭት ወደ አዲስና አደገኛ ምዕራፍ እያሸጋገረው መሆኑን ያሳያል ተብሏል። ከሸገር ቲዩብ ለሰዓቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሀሳብ አስተያየቶቻችሁን በኮሜንት አድርሱን። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁም አጋርነታችሁንም አጠናክሩም። በያላችሁበት መልካም ጊዜን ተመኘን።